ልጆቻችሁ ኦቲዝም አላቸው ሲባል ድንጋጤው ከባድ። ከዛስ የሚለው ነገር እውነትም አይመስልም። ስለዚህ ህልም እንዲሆን ነው እኔ መጀመሪያ የተመኘው። መተኛት ፈለኩ። ስነቃ ይሄ ነገር ውሸት እንደሆነ እንዳምን ማለት ነው። እውነት ነው። እናት ደግሞ ውስጧ ብዙ ነገር ይነግራታል። ልቤ በጣም ብዙ ይነግረኛል የተለየ ልጅ መሆኑ ግን ቃል አውጥቼ እንደዚህ ነው ለማለት ግን አልደፈርኩም፣ አልመኝምም ነበረ በሰዓቱ። መጨረሻ ግን ያው ትግሉ እኔ እንደውም ንገሩኝ ነበር። ምንድነው የተለየ ነገር አያለው። ያው አየር መንገድም ከመግባቴ በፊት አስተማሪ ነበርኩ። የልጆችን ከልጅ ጋር ያለሽ ቅርበት፣ ልጆች ሲጫወቱ በጣም የምታስተውይ ምናምን ከሆነ ለየት ያለ ነገር ሲኖር ትገነዘቢያለሽ። ተማሪዎችም ነበሩኝ በዛ ወቅት። ለየት ያሉ ልጆች በጣም አግዛለሁ። እንደዚህ አይነት ልጆች ያው ሳይሰጠኝ ማለት ነውና እግዚአብሔርም ነገሩን ሲያመቻች ይመስለኛል። በጣም ልቡ ነበረኝ። እንዲህ ልጅ ማያወራው ላለው ክፍሌ ውስጥ እዚህ ይሄም ነገር በሴምቲንግ ወደ ልጄ ሲመጣና እንግዲህ በሰዓቱ ወደ ሕክምና ስንወስድ ምንም ነገር እንደሌለው ነው የሚነግሩን። ኦቲዝም እንግዲህ ከሌላው እክል የተለየ የሚያደርገው ልጆቹን አይተሽ እንግዲህ አይተሻቸዋል። ውብ ልጆች ናቸው አይደል? እክል አላቸው ብለሽ አትገምች። ስለዚህ አረፋ ለመፍታት ነው እንደው ቀስ ብሎ ይፈታል ወንድ ልጅ ስለሆነ እየተባልኩ የሚነገረኝ ነገር እኔ ግን ልቤ ይፈራል። በጽናናም ግን ቤት ስመጣ ፍጥጥ ያለ ነገር አለ። ስጠሪው አይዞርም። የራሱ ዓለም ውስጥ ነው ያለው። ማንም ሰው ጠርቶት ቢወስደው የሚሄድ ልጅ ነው። ይጫወት ይለያል። አጫወቱ በጣም ልዩ ነው። ለእነሱ በጣም የቀለለው ነገር ለልጆች ይከብዳቸዋል። ልጆቹ በጣም የከበዳቸው ለሱ ይቀለዋል። ይሄ እኮ በጣም ከባድ ነው። እንግዲህ በዚህ ሂደት ውስጥ መጨረሻ ላይ እንግዲህ ሲነገረን መንገዱ በጣም ከባድ ነው። የተነገረበትን መንገድ ከባድ ነው። ሁለተኛ ልጄ እርጉዝ ነበርኩኝ። ስለዚህ ቃሉን ያኔ የሰማሁት ብቻዬን ነበር የሄድኩት ከሞግዚቴ ጋር እና ለባለቤቴ ደውዬ ነገርኩት። ልጃችሁ እንደዚህ ነው ተብለናል እና በቃ ድፍን ያለ ነገር ነው። በጣም ያስደነግጣል። ቤት መጥተን በቃ ሁለታችንም በተለያየ እንትን ውስጥ ነው የገባነው፣ ዓለም ውስጥ ነው የገባነው። ሰላም እንዴት ናችሁ? በግሬትነስ ስኩል ስር የሚሰጡ የተለያዩ ትምህርቶችን መረጃዎች ለማግኘት greatnesschool.com ላይ ብትሄዱ ሙሉ መረጃውን ታገኛላችሁ። ስልክ ቁጥራችንንም እናስቀምጣለን። ተጨማሪ መረጃ ስትፈልጉ ደውሉልን።